ሰላም ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ ብዙ ይበል። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኖ ጨረቃዎቹ እንግዲህ ዛሬ በጣም ጠብቀናቸው ነበር በጉጉት እስካሁን አልመጡም። እንግዲህ ዝግጅት አላቸው ብለው ነበረ ማለት ነው። ሰምተን ነበር ዝግጅቱን ራሱ ማለት ነው። እስካሁን ግን ጠብቀናቸው ነበር አልመጡም ማለት ነው። እንግዲህ ዝግጅቱ ምንድን ነው እያላችሁ እንግዲህ ሁላችሁም ሆዳችሁን ቆርጧችኋል ማለት ነው። እንግዲህ ቡራ ለቅመሟ ቀለበት ሊያደርግላት ነው ዝግጅት አለ ብለዋል። ያው እንግዲህ ዝግጅታቸው ስላላለቀላቸው ሊሆን ይችላል ማለት ነው። ነገ ሊመጡ ይችላሉ ብዬ አስባለሁ። እና ቤተሰቦች ብዙዎቻችሁ እየጠበቃችኋቸው እያየሁ ነበረ ማለት ነው። ብዙ ነገር እያላችሁ ነበረ። ሰላም አይደሉም ወይ የታረቁ ጊዜ ብቻ ነው ቪዲዮ የለቀቁት እያላችሁ ነበረ። ግን ከዛ ወዲህ አልለቀቁም። የዛኑ ጊዜ ነው የለቀቁት። ዓርብ ዕለት ምናምን ነው ያላችሁት። እንግዲህ በሰላም እንደሚመጡ ባለሙሉ ተስፋ ነን። ነገ በሰላም ያበደ ቪዲዮ ጠብቁ ማለት ነው። እንዲሁም ደግሞ ዛሬ ማታ ላይፍ ላይ ሊገቡ ይችላሉ በቲክቶክ እያሉ ነው ብዙዎቻቸው ማለት ነው። እና ጨረቃዎቹ ምንም አልሆኑ። እንግዲህ የራሳቸውን ጊዜ ደግሞ እኮ አንዳንድ ጊዜ መስጠት አለባቸው ማለት ብዙዎቻቸው አሁን እንዲህ የራሳቸውን ጊዜ ያገኙበት እንጂ አረ ኦዲየንስ አረ ባካችሁ ሰው ማለት በጣም በነገራችን ላይ ስለምትወዷቸው ነው ብዙዎቻችሁ ማለት ስለምንወዳቸው ከሚዲያ የጠፉ በጣም ብዙዎቻችሁ ብዙ ነገር ታስባላችሁና ነው። እና እነሱም የራሳቸው ጊዜ ይኖራቸዋል። ምክንያቱም ተነፋፍቀው ነው የከረሙት ምናምን ነገር እና ያው ደግሞ ትናንትና ሰምታችኋል ብዬ አስባለሁ። ቪዲዮ ላይ ብዙ ነገሮች እየተባሉ ነበረ እና ስለዚህ ነው ደግሞ ብዙዎቻችሁ ጨርሰው ሁሉም ናቸው የእነሱ እንትን የጠፉት እነ ፍጹም ምናምን አልለቀቁም ዛሬ ቪዲዮ እያላችሁ ነበር። እነሱም የራሳቸው የሆነ ጊዜ ይኖራቸዋል ብዬ አስባለሁኝ። እና ደግሞ በመቀጠል ደግሞ ዛሬ የናቲ እልዴት ነው እና ሁሉም እንግዲህ እዛም ተሰባስበው ነበረ ሁሉም እያሉ ነበረ ማለት ነው። እንግዲህ በካሜራ አልወጣም። እንግዲህ በካሜራ እንግዲህ ነገ ይወጣል ሁሉም ነገር ማለት ነው። ጠብቁ። መልካም ምኞታችሁን ግለጡላቸው። እናንተም አብዛኞቻችሁ ተጨንቃችኋል። መሆነው ነው መልሰው ተጣሉ እያላችሁም ያላችሁ ልጆች አላቸው። መልሰው አልተጣሉም፣ አይጣሉምም። ካሁን በኋላ የሚጣሉበትም ነገር ያለ አይመስለኝም። ካሁን በኋላ ምንም ነገር አይጣሉም። እንግዲህ ሀብም ጠብቁ እያለ ነበረ ላይፍ ላይ ዛሬ ይሁን ታን ብቻ ገብቶ ነበር ላይፍ ላይ እና በቶክቶክ ጠብቋቸው እያለ ነበረ። እና እንግዲህ ቀለበት ማድረግ አለበት ቡራ። ከዛ በኋላም ሽምግልና ማለት ነው እንግዲህ መውለድ እፈልጋለሁ እያለ ነበረ። እንግዲህ ቅመሟ ደግሞ እንሞክረው ወይ እያለች ነበር ማለት ነው። እንግዲህ ወዴት ይገዳል አይደል? አንድ ሰው ማለት ሰው ከመውለድና ከሞት ከማግባት እነኚህ ነገሮች የሚቀሩ ነገሮች አይደሉም አይደል? በእኛ ላይ ያሉ ነገሮች ናቸው እነኚህ ነገሮች ማለት ነው። እና ስለዚህ ቤተሰብ ምንም አትጨናነቁ። በደስታ እንደሚመጡ ባለሙሉ ተስፋ ነን ሁላችንም። መጨነቅ ምናምን አይሰራም ማለት ነው፣ አይመታውም። እና ፏ ብለው እንደሚመጡ ባለሙሉ ተስፋ ነን ሁላችንም፣ እየጠበቅናቸው እንገኛለን ማለት ነው። እና እናንተም ጠብቁ፣ መልካም ምኞታችሁን እየገለጣችሁ ማለት ነው። እና ምንም ነገር ካሁን በኋላ ምክንያቱም ሀይሚዬ የምጠረጥርበት ምክንያት አሁን ላይ ምንም ያለ አይመስለኝም ብሩኬ ላይ ማለት ነው። ብሩኬ አሁን ካሁን በኋላ እዩ ነበረች ብዙ ነገሮችን እንትን እያለችባት የነበረችው ካሁን በኋላ ምንም ነገር እኔ እንጃ። ሴት በላዩ ላይ በዙሪያው ሊኖርም አይችልም አይኖርምም። የምጠረጥረውም ሰው ይኖራል ብዬ አላስብም ካሁን በኋላ ከሷ ውጭ ማለት ነው። እንግዲህ አብዛኛውን ቅመሟ ታውቃላችሁ፣ ቅናት ነው። በጣም ትቀናለች እውነት ለመናገር ማለት ነው። ከምላችሁ በላይ በጣም ትቀናለች ብሩኬን። ምክንያቱም የምቀነው ደግሞ ምን መሰላችሁ? ስለምትወደው ነው፣ ስለምታፈቅረው ነው። በጣም እንደዚህ የምትቀናው ምናምን ያው ስለምታፈቅረው ነው። አንድ ሰው ስለሚወድና ስለሚያፈቅር ነው አንድን ሰው እንደዚህ የሚያደርገው እንጂ ዝም ብሎ እኮ እንደዚህ ሊሆን አይችልም አይደል እንዴ? ስለዚህ እሷም ስለምታፈቅረው ስለምትወደው ሌላ ሰው እንዲነካባት አትወድም። ከሷ ውጭ ሌላ ሰው እንዲያየውም አትፈልግም። ሌላ ሰው በጭራሽ እሱ ስር እንዲጠጋም አትፈልግም። ያን ነገር ደግሞ የምታደርገው ለምንድን ነው? ስለምትወደው እና ስለምታፈቅረው ሌላ ሰው እንዲነካባት ስለማትፈልግ ነው። እና
ይህን ደግሞ ሁላችሁም መረዳት ይኖርባችኋል። በሌላ ሙድ ባታራምዱት ጥሩ ነው ብዬ ነው የማስበው። ምክንያቱም ሁላችንም የራሳችን የሆነ እኮ እንትን አለን አይደል? የራሳችን የሆነ ምን ልበላችሁ ማለት እንዴት አድርጌ ላስረዳችሁ? ተጽዕኖ ያኔ የምናስበው ነገር አለን ራሳችን ላይ በቃ ይሆናል ሌለ እንደዚህ ቢሆን እንደዚህ ይሆንብናል ብላችሁ አታስቡም? በቃ እንደዚህ አይነት አስተሳሰብ ነው እሷ ያላት ማለት ነው። እና ብሩኬ ላይ እንደዚህ አይነት ነው። ሌላ ሴት ያይብኛል፣ ወደ ሌላ ይሄድብኛል ምናምን ምናምን ነገር ይህን ነገር በብዛት ታስባለች ብዬ አስባለሁኝ። እና ከአሁን በፊትም ያው በሄደችበት ሰዓት በሄደችበት ላይ እያለቀሰች አወራችሁ የነበረው ያን ነገር መሰለኝ። እየወደደችው እያፈቀረችው መለየቷን እየተናገረች የነበረው ያንን ነገር ነው። ምክንያቱም እንዴት እንደምትወደው እና እንዴት እንደምታፈቅረው ለሱ ምን አይነት ቦታ እንዳላት እየተናገረች የነበረው ነገር ነው። እና ይሄ ደግሞ በብዙዎቻችን ላይ የሚሆን ነገር ነው። ሁላችሁም እኮ ነው እናንተም ይህን ነገር ታደርጉታላችሁ ያስባለሁ። ምክንያቱም የምትወዱት ሰው ማጣትም አትፈልጉ፣ መለየትም አትፈልጉ። ግን ግዴታ የሆንባችሁ ደግሞ ወደ ሌላ መንገድ የሚያስገባችሁ ነገር ይኖራል ማለት ነው። ወዳችሁ ታይሆን በግዳጅ ተገዳችሁ ማለት ነው። እና ሀይሚም ታቆርጥ ከሱ እሱን በቃ እንደምትወደው ስለምታውቅ ነው ነገሮች ሁላ እንደዚያ የሆኑት ስለምታፈቅረው ስለምትወደው በቃ ሁሉ ነገር ያው ከሱ ጋር ስለሆነ ሁሉ ነገሯ ማለት ነው። ለዛ ነው ነገሮች ላይ እንደዚህ እንትን ልትል የቻለችው እንጂ አብዛኞቻችሁ እሷን ለመለየት እነሱን ለመለየት በጣም ብዙ የጣራችሁ አላችሁ። እነሱን ደግሞ አንድ ለማድረግ በጣም በሚገርም ሁኔታ ደግሞ በጣም ብዙ አላችሁ ማለት ነው። የእነሱን ፍቅር የእነሱን አንድነት የምትፈልጉ የእነሱን አብሮ መሆን የምትፈልጉ በጣም ብዙዎቻችሁ ናችሁ። እንዲሁም ደግሞ የእነሱን መለያየት ደስ ያላችሁ፣ እንዲሁም ደግሞ ብሩኬም እየተናገረ ነበር፣ ቴክስት ራሱ እየላካችሁ እስከሱ ድረስ ማለት ነው። እንደዛም የደረሳችሁ ልጆች አላችሁ። ግን እናንተ ሆነን ለመናገር ልቦና ይስጣችሁ። ምክንያቱም ለእነሱ ብቻ ታይሆን ለራሳችሁ በቃ አለለ እናንተ ነገ ሴቶች ናችሁ፣ ምን እንደሚደርስባችሁ አታውቁም። ልጆች ይኖራችኋል። ዛሬ የእናንተ ልጆች እንደዚህ አለመሆናቸውን አቶ ለነጋችሁ የምትሰንቁት ስንቅ ነው ይሄ ነገር ማለት ነው። እና የነጋችሁን ማሰብ አለባችሁ። የዛሬውን ብቻ አይደለም ማሰብ ያለባችሁ ማለት ነው። የዛሬውን ነጻ ሆነሽ አንቺ ለብቻሽ ሆነሽ አንቺ ብኮኝም አንተ ብኮን እናት ያለህ ነው ሁልህም አይደል? ከእናት ነው የወጣህ አይደል? ማንኛውም ሰው ሴት ልጅ ትጎዳ ወንድም ልጅ ይጎዳ የሚባለው ነገር በጣም ያሳዝናል፣ ያስጠላል፣ ይደብራል ማለት ነው። እንደዚህ አይነት ነገሮችን ባታራምዱ ጥሩ ነው ብዬ ነው የማስበው። ለማንኛውም ቢሆን የሚበጅ ነገር አይደለምና ማለት ነው። እና የሚበጀው ምንድን ነው? ፍቅር፣ አንድነት፣ ለሁላችንም አንድነት ነው የሚያስፈልገን እንጂ ከሰው ጋር መወራወር፣ መጣላቱ እንዲሁም ደግሞ የሰውን ስኬት የማይፈልግ ሰው እንደዚህ አይነት ያለ ሰው ሴጣን ማለት ነው። ሴጣን ነው። የሰውን ስኬት የማይፈልግ ሰውን እንዲወርቅ የሚፈልግ አለው አንዳንድ ሴጣኖች ማለት ነው። እና ከሴጣንም ግን ገራም ሴጣን አለ፣ መጥፎ ሴጣን አለ። ስለዚህ ከነኛዎች አንዶቹ ናቸው እናንተ ማለት ነው። እና ይሄን ነገር ባታረጉ፣ ለሰው መልካም ነገር ለማሰብ ብሞክሩ፣ ለሰው ጥሩ ነገር ለማድረግ ብሞክሩ ሁላችንም የት በደረስን። ግን ምን መሰላችሁ እኛ አንድ ያ ሰው ታደገ፣ ያን ሰው ለመጣል ዘርጥጣችሁ ለመጣል፣ ያንን ሰው የሆነ ነገር ታገኘ፣ ያን ሰው ለመጣል የጣላችሁ ጊዜ ደግሞ የወደቀ ጊዜ መልሳችሁ የሆነ ነገር ብትባሉ እኮ ለማንሳት ደግሞ እንደገና ትነሳላችሁ አይደል? ስለዚህ ያን ሰው